ሰላም እንዴት ቆያችሁ? ውድ የመንገደኛ የዩቲዩብ ቻናል ቤተሰቦች፣ አሜን። እግዚአብሔር ስም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። በመንገደኛ የዩቲዩብ ቻናል የቤተክርስቲያን ታሪኮች እንዲሁም ገድለ ሰማዕታትና ጻድቃን አባቶቻችን የሚተረኩበት የሚዘከሩበት ቻናል ነው። ዛሬ ስለ መንገደኛ ቻናል ገለጻ እናደርጋለን። መንገድ ምን ማለት እንደሆነም እናያለን። መንገድ ማለት በዕለት ተዕለት ኑሯችን ውስጥ የሚታየውና የሚዳሰሰው ነገር ነው። ለምሳሌ አስፋልት ወይም መሬት ማለት ነው። መንገድ በሃይማኖት በፍልስፍናና በስነ ጽሑፍ ውስጥ ሕይወትን ያመለክታል። መንገድ አንድ ሰው በምድር ላይ የሚከተለው የኑሮ ምርጫ ወይም እጣ ፋንታ ነው። የእውነት መስመር ወደ ፈጣሪ ወይም ወደ እውነት የሚያደርስ የቅድስና የጽድቅ ጉዞ ነው። እውቀትና ጥበብን ወደ ተሻለ ማንነት ለማድረስ የሚደረግ የእድገት ሂደት። መንገደኛ ቲዩብ ግን በመንፈሳዊ ይዘት ጋር አያይዞ መንገድ ምን ማለት እንደሆነ ይዳስሳል። መንገድ በመንፈሳዊ እይታ ውስጥ ተራ መሄጃ ሳይሆን የነፍስ ጉዞ፣ የምርጫ ውጤትና ከፈጣሪ ጋር መገናኛ መስመር ነው። እውነት፣ ፍቅር፣ ትህትናንና ታማኝነትን በመከተል ፈጣሪን ደስ የሚያሰኝ ህይወት መኖር ነው። መንፈሳዊ መንገድ ሁልጊዜ አልጋ ባልጋ አይደለም። መሰናክሎች፣ ፈተናዎችና መስዋዕትነት ያለበት ወደ ፈጣሪ መድረሻ ብቸኛ መሰረት ነው። ወደ ዘላለማዊ ህይወት መኖሪያ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል እንደተናገረው መንገድና እውነት ህይወትም እኔ ነኝ በማለት ፍጹም መድረሻና መንገድ አድርጎ ገልጿል። መንገድ የንስሐ ጉዞ ከጥላቻና ከጨለማ ወጥቶ ወደ ጽድቅ፣ ወደ ይቅርታ፣ ወደ ብርሃን የሚደረግ የልብ ጉዞ ነው። በህይወት መንገድ ስንኖር ሁለት ምርጫዎች አሉን። አንደኛዋ ጠባቧ መንገድ ስትሆን ጥቂቶች የሚጓዙባት፣ ራስን በመግታትና ትዕግስትን የሚጠይቅ ነገር ግን መጨረሻው ዘላለማዊ ህይወት ያለው ከፈጣሪ ጋር መኖሪያ መንገድ ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 6 እንደተገለጸው ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና በማለት እንደተናገረው። ሁለተኛዋ መንገድ ሰፊዋ፣ ብዙዎች የሚሄዱባት፣ ለስጋ ምኞት አመች የሆነች ነገር ግን መጨረሻዋ ጥፋትና ሞት የሆነው ነው። ሐዋርያው ቅዱስ ጳውሎስ ወደ ገላትያን ሰዎች ምዕራፍ 5 ከቁጥር 16 እስከ 17 ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም በማለት ሰፊውን መንገድ የስጋን ምኞት ይኮንናል። እኛም እንላለን አምላካችን እግዚአብሔር ሰፊውን መንገድ ከመከተል ወደ ጠባብ መንገድ መልሶን የዘላለማዊ ሕይወት ወራሾች እንድንሆን እየተመኘን የት ነኝ ወደ የት እየሄድኩ ነው ብለን እንድንጠይቅ መንገደኛው ቲዩብ ያሳስባልኝ። መንገደኛው ቲዩብን ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ቤተሰብ የሆኑ ዘንድ መንገደኛው ቲዩብ ቻናል ይጠራልኝ። ወስብሐት ለእግዚአብሔር። ይቆየን። የበደሉ ዋጋ